እኔና እሷ እንደ ግለሰብ ነው የተጣላ ነው። አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን መለስበታለሁ፣ እሷም ራሷ መልስ ትሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅክያ ተጣሉ። ምድር ላይ ወርደው እኮ አርሲና ወለጋ ተብለው ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው ጻ አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉኝ። ወላ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት፣ ባሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። ባሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኝናል። እቺን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሳያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ ሀቢባ ቤት ናት። እኔ ግን ለእናንተ ስላልናገራት ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳ ስሟን አንስቼ እንኳ አልተናገርኩም። እኔ አንድ ጊዜ ከዘጋውን በምን ጉዳይ እንደሆነ አላቅም። ወጣች። አሁንም የተውኩ እንዳይመስልህ፣ ገና አንገቴን አስይዤ አወርድሃለሁ፣ አልለቅህም፣ ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ ይሄን አደረግኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የእሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ፣ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናቅም እንደ ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣ ሌላው ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ። እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ፣ ይኸውልሽ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ፣ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳ ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው። እንደሌላው ጨካይ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፍኝ አትችይም ነበር። ቴንክ ዩ ዮኒ፣ ይህን ነገር አስተካክል ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው የአንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይህንም ጉዳይ ያመጣው የእሱና የእሷ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሂዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይህንን ጉዳይ ያመጣው አንዱን መፍትሄ ካመጣን ሌላው ቀላል። አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘርዓ ያዕቆብ ወንድማችን ወንድምና እህት ናቸው። ሁለቱም አማራዎች ናቸው።
ስለዚህ በመሃል ልታረግ የፈለግከው ፖለቲካ ይደብራል አባቴ። ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው። አንድ ጊዜ ይሁን በዚህ መካከል እኔ አሁን ዘራ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትነት። እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛን ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ተናዳችሁ። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። እኮ ማህበረሰብ ነው የሚቀድመው ብራዘር። እኔ ተራ ሰው እኮ ነኝ። እኔ ቁሜ ይቅርታ ጠይቃለሁ። ምንም ችግር የለም። አምናበት ይቅርታ ጠይቅ፣ እኔ ይቅርታ ጠይቃታለሁ። ችግር የለውም። እንደ ቀላል ነገር የኔን ተራ ሰው አስቀድሞ የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። እሱ ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሱ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ሰድብ ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ አቋም ነው እኮ አየህ አይደለም? ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ ነው። እኛ አማሮች አይደለንም? እኔ እሷን ብሔር ነካው? ጆካ አዳምጠኝ። እኔ እሷን ብሔር ነካው? የእሷ ብሔር አማራ ነው። ምንም ትነኳል? ምን አውቃለሁ እኔ ብሔሯንም አላውቅም። ጆካ አንዴ ቆይ ሙኒት እንዳገኝ ማለት ጆካ እንዴ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ፣ አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረግከው? እሷ ከአማራ ህዝብ ጋር እንደተጣላች አደረገው። እሱ ለብቻ ነው ያልኩኝ እኮ በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም ማሮጅ ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠብ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወጣችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከእምነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በምትለው እንሄዳለን። ሁለታችን እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን
እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ መሀልም ሳይገባ ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለው ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነው እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረዳው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ነው አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘን በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ አገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ፣ ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበት? አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቷል ለካ። እኔ ስድብ ያመኛል። ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላቴ ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ከሀገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲህ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሔር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያዋ ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋ እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ
ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልላ የፈለግኩት ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን ውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። ተው፣ እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች እኔ ሀሳቤን የተለየ ሀሳብ የላቸውም። ሀሳቤን ልጨርስ ሲሆን በቃ እሷ ተናግራለች አይደል? ሀሳቤን ልጨርስ። እሺ፣ አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩት አድርጊ ተናግረሻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብያለሁ። ቆይ ተረጋጋ። ቆይ እኔን መጠየቅ ፈልጋለች። ልጠይቅን ያለች እኔን ትጠይቅ። በቃ እኔ ሀሳቧን ተናግራለች። 20 ሺህ ሰው አለ ሀሳብ። ይሄን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ? እኔ ዛሬ ጠላቴ መጥቶ እዚህ ትክክል ላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገረው። ለምን የተለየ ሀሳቤን ልጨርስ። በመጀመሪያ ደረጃ ምንም አይነት ነገር ቢሆን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የእኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም። በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል፣ ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድነው? ንገረኝ። ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ፣ ታስተካክለው። ቆይ አስተካኪ። አሁን እንደምታስተካክለው 14 መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ያውቃሉ። አዋፍሽ እንደግመሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ማንም አይሰፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው። እዚህ ላይ ላሉት ነው። መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያያት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ፣ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ።
እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጸቡ ያለው መሬት ለመች ላለ ሰው እኮ አይደለም። እኛ የምንናገር ማኛው እሺ መኩሻ ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ዮኒ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ? ዝም ስላልን እኮ አናቅም አይደለም። ብዙ ማነው ተውን ያለው? ያለውን አንተ ታውቃለህ ከኔ በላይ። ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበተረቁ አይደል እንደሚውሉ ማነው ተውን ያለው? ማነው ተውን? ቆይ ዮኒ አንድ ጊዜ ነው እሷን ነምጠ ማነው ተውን ያለው? አትታገሉልን ያለ ታዲያ መኩሻ ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማን ያለው ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገራል። እድል መነጋገሩ አስፈላጊ እንዳልሆነ ስለገባኝ ነው መኩ። ዮኒ እድል አንድ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቡ ተናግራለሁ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበለ ጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም? እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል? በሙሉ ሆብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ። ኦኬ መኩም ዮኒም ሁለታችሁም አማራ ናችሁ። ከኔ በላይ እኮ ከናንተ በላይ እኔ ሁኝ አይደለም። ደጋግሜ የተናገርኩት እናንተ ካመናችሁበት እናንተ አምናችሁ የእናንተም ፖለቲካ ሊሰሩበት ቆይ አንዴ መኩየ ቀጥሉ፣ ችግር የለውም። የእናንተም ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር። የእናንተ አማራ ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድነው? ብዙ መንገድ ይከፍታል። አማራዎችን በመሃል ይመጡና ኳኳ ያረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትህ ናት፣ ታላቅህም ናት። በመሃል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየ? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ? ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ
ይኸውልህ ማኛው አሁን እቺ ልጅ አዎ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እኔን እንደ ጥፋተኛ እያደረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ ኧረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና እሷ የተናገረችውን አንተ አልገባህም እና ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔ እና እሷ የተናገረችው ጆከር አንተ አልገባህም እና የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። አሁን ምድር ላይ ካለው ጋር አንተም እሱም ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እኮ አልፈልግም። እሱን ነው አሁን ያልነው። ምንድነው ሶሻል ሚዲያ ላይ ነው በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ ነው ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ያለውን አማራ ለማለት ፈልጋለኝ። ስሜታዊ ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደል? በቃ በዛ ይው እንዴ ለምሳሌ እኔ እሱን እኮ አርማለሁ አለች። መኩ ምን ነው ይሄን ስትል አልሰማህም? እሱን አርማለሁ እኔ ማለት የፈለኩት ብላ እዚህ ጋር ስትናገር አልሰማህም ማለት ይቻላል። እሷም መጣችን ነው አሳልፈንማ ለጠላቶች አንሰጥም። እሷም መጣችን ጆከር ተናገርኩ። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ። ልነግርህ ነው እንጂ ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ዩኒ ቆይ ለማሸማገል ነው የመጣው። ቆይ ድል ስጠኝ። እኛ ሸማግል እኮ ነው ምን እንድትል ይጨርስ እንጂ ሐሳቡን ይሆን ሐሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለኩት ይሄንን ነበረ። በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገርኩ። ይቅርታ ማለት የተናገርኩት ንግግር ወይም ያደረኩት ነገር ስህተት ነው ማለት ነው። እሺ አንድ ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14000 15000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ
አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን? የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርን አትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም፣ ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው? ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሱ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አለይኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ፣ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔም መጀመሪያም የሚታይ የተሰማኝ ያ ነው። እንደዛ አይደለም። ኧረ መኩዝም በየሃለው አይደለም። ቆይ ማኛው ልክ አይደለም። አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። አዎ ይቅር በለኝ፣ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቅ። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ፣ ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ፣ ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ፣ አንተ አማርኛው በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ፣ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ ነው እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን፣ አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለሌለውበት ብዬ
ኧረ ለእኔ ይቅር ካልኩ ይቅር እኮ አለቀ፣ ተለያየ አለቀ እንጂ አሁን ማንሳትም አያስፈልግ። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ ማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷን ደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ። በውስጥ ኮመንት የምታረቁ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ይሄድ ነው። እሷ ብዙ ሰዎችን ስለምታቅ ትኬት የሚቆርጥ ሰው እንድታገናኝ ወይም እንድታፈላልግልን ነበርና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ፣ እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል። ሌላ ቦታ 5,000 አግኝተን እሷ ጋር ሄደን 10,000 ነውና ልቁረጠው ወይ ስትላት በቀጥታ ቁረጪው ነው ያለቻት። እኔ ያን ጊዜ ገና ያየኋን ነው። እኔ ደነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛውን ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግ ነው። ገብቶሃል? ብር ፈልገን ምናምን አይደለም፣ ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ፣ አይቻልም አለው አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ የሷን እንትን ላከችው እኛ ጋር ሆቴል መጣ። አብረን ሆቴል እንትን መፈለግ ጀመር። ገብቷል? ታጣ፣ አልተገኘም። ከዛ በኋላ አንድ ወንድማችን ሆነን ሂደን ሌላ ቦታ ያንን ትኬት እኛው ቆረጥ እኛ ቆኔ ጆከር ሻምበል ሸሴድ ብለው ሆነን ሂደን ያንን ትኬት ቆረጥን እኛው። ከዛ በኋላ ደወለችልኝና እዚህ ቦታ እንዳገኝ ማግኘት ፈልጋለሁ አለችኝ። እሺ ትኬት ተቆረጠ በኋላ ነው ሀር እንዳጋጣሚ በጣም ስሜቴን የነካው ነገር ምንድን መሰለህ ዩኒ፣ እኔ በዛን ሰዓት ብዙ ሰው ስልክ ስለሚደውል በጣም ሰው ስለሚደውል ስልኬ ቻርጅ ዘግቷል። አሁን እሷን ልንጠብቅ ሆነ ሞል አካባቢ ሄደን ስንጠብቅ አትደውልም። ሙኒት ቀረችስ አልደወለችም አልኩና ስልኬን ሳይ ስልኬ ዝግ ሆኗል። ገባ? ያን ስልክ የእሷን ሳይወጥቼ በሌላ ስልክ ትደውል፣ እሷ ልቧ ፍርስ ብሏል። ያን ጊዜ ነው እኔ በጣም አድርጌ ስሜቴ የተነካው። ያን ስደውል ለቅሶ ጭምረ ወይት ነህ እሷ ስልኬ ዝግ ብሏል፣ በቃ የሆነ እንትን አሉት ብላ የሆነ በቃ እንትን ብላለች። ስሜታዊ አፍነውታል፣ ይዘውታል ብላ አዎ በቃ አፍነውት በቃ ስልኩ ዝግ ያለው አፍነውት ነው ብላ በቃ እንትን ብላለችና
እዚህ ሳገኛት እውነት ሰውነቷ እንደዚህ ይንቀጠቀጣል። እንግዲህ ብዙ ጊዜ እህት ነው በዛ ልክ የሚሆነው ገብቶሃል። እዛ ስታገኘኝ እንካ ይሄንን በእጅህ 5000 ድርሃም ብላ በእጄ ሰጠች። አመሰግናለሁ ብዬ ብሩም አይደለም ሁሉም ሳይሆን የነበራት ስሜት ብዙዎችን እህቴ አለች እንዲላ የሆንኩበት ታይም ያልኩት። አሁን አንዳንድ ጊዜ ብዙ ሰዎች ይመጣሉ። ለምሳሌ ጆከር ጋራ ወደ 6 ወር አንድ ላይ ነበር። ጆከር ያደረገው መናገር አልፈልግም። አብሮ የነበረ እሷ ቢሮ ስንሄድ ኤርፖርት ሙሉ ዱባይ ባለን ሰዓት አብረን ነበር። ሌላው አንድ ስራ ልስጥ ያንቶ እሱ ገባኝ። አሁን ተረዳው። አሁን አንድ ስራ ልስጥ ለአንተ። አንተ ደግሞ ጆከርና ሳራን አስታርቅ። አይ ምንድን ነው ተነጋግረዋል? ይመስለኛል ጆከርና ሳራ ተነጋግረዋል። ከሙኒት ጋር ነው የተነጋገሩት። ተነጋግረዋል። ተጣልተዋል። አሽሙር ምናምን ተከተክ ይደራረጋል። ሰፖርት የምታደርገኝ መስሎት ተናግሯታል። ስለዚህ ለምን አይመጣም? አይ ቆይ እኔ ጋር አይደለም ፈተን አንዷን መተው እኮ የለብንም። ስለዚህ ኖ ወይ መኩ ቤት ወይ አቡ ፋኖ ቤት ምንድነው የምታወራው? አንተ መታረቅ ትፈልጋለህ? ጉድ ፈላ። አንተ መታረቅ ትፈልጋለህ? ከሷ ጋር ተጣልተሃል? ጉድ እኔ ዝም ብዬ ነው ሙድ የሚይዘው። ደንግጣለች። አንዴ መሴጅ አድርጊያት ደንግጣለች። እኔ ጋር አይ ችግር የለውም። እኔ ሙድ ነው የሚይዘው፣ ብዙ ነገር የለውም። ወዴት ሄደ? እነሱ ከእኔ ጋር ችግር የለም፣ ምንም የሚያገናኘን ነገር የለም። እነሱ ግን አንድ ሀገር ስለሚኖሩ ምናምን ነገር እንዳልኩ ቢታረቁ ጥሩ ነው። ከሳራና ምን አገናኘ ከሳራ ጋር? ቆይ አልገባኝ። እኔ ምን ሆነ መሰለ ይሄንን ማለቱ ጉዳዩ ወደ ሙኒት ማተኮር ነው ያየሁት። እንዳውም የሆነ ምን ዝሆን ማተኮር ነው ወይስ አልገባህም ነበር? መጀመሪያ ሰርጀሪ ስሩ ነው የውሸት አሏችን ቤታዩ መስሎኝ ነበር። ለምን ዋሻለሁ? ሰርጀሪ ምናምን ሲሉ ሙኒትን አልሰማሁም። ለምን ዋሻለሁ? በቴክኒክ ብልሽት ነው ያሰብኩት። ቤታዩ ነው ላስታውስ። እኔ ነቅዬ ወጣሁ። ከዛ በኋላ እንዴ መኮንን ወዴት ነቅሎ ወጣ አለ። ለምን እኔ አንድ ግጥም ሰጠውና ሰርጀሪ በዛብን እኮ እኛ ችግር ውስጥ ገባ። አሁን የሙኒትን አልሰማሁም ወላሂ። አሁን እንደውም በግጥም ማንገ ያችም ጋር ተጣልተሃል እንደ የሚል ጥያቄ ስጠይቅ ዝም በል አሉኝ። በኋላ ጉዳዩ መኩም እየመጣ በትክክል ሙኒት ላይ መሆኑን ሳቅ 2500 ሰው ነው ይሄው መኩ አለ ዘርግፍ የወጣው። ምክንያቱም ማንንም አላስወጣም። እኔ ራሴ መውጣት ይሻለኛል ብዬ ወጣው። ከዛ ምን አረጉ አቀሳሳሪዎቹ ቆርጠው ያችን የወጣሁበትን ሳይያ ገለ ወለታ ቢስ እያሉ ምናምን ቪዲዮ ይሰራሉና ጭራሽ ሙኒት በዚህ ቅር ያለች ነገር አለ። ሙኒት ትናገር እስኪ፣ ቅሬታ ካለ አትንገር። በጣም ነው ቅር ያለኝ። በጣም ምን አረግ ሙኒቴ፣ ለዛ ነው ምስክር ሆናለሁ። እኔ ቅር ብሏቸው በጣም አንድ ግጥም አንድ ነገር ላስዳ። አንድ ግጥም ላይገባ ይችላል። 2-3 ግጥም ግን የማይገባ ያው አንተ አማራ ሆነ ሊሆን አይችልም። ሰርጀሪ ያለው ከኔ ጋር በኋላ እኮ ሲገጥም ነበር እሱ ታረቁ የሚል ነገር ሙሉን ከሰማሹ ማለት ነው። ከዛ አልሰማሽም ያመጡላት ቆርጠው ያው ምን አልኩኝ? በሁለት እህትና ወንድም መሃል ማጣላት ምንድነው? ዋሽቶ ማስታረቅ አባቶቻችን ነው ብዬ ሁሉ ገጠምኩኝ። በግጥም እኮ ልናስቆም ሞክረናል ሁለታችንም ማለት ነው። ከዛ አልሆን ሲል ተዘረገፈ እና ሙኒትዬ ከመጀመሪያው እሱ አልገባውም ነበር። እኔ አንድ ግጥም ገጠምኩ፣ ወጣሁኝ። እንደ መኮንን የተወጣ አለ የሆነ ስራ እየሰራ ነበር። መኮንን ወጥቷል እንዴ አለ። ከዛ እንደዛ ሲል መልሼ ገባው። ከዛ እንደገና ስገጥም ገባውና እሱም እንደዛ አይነት ግጥሞች የማስታረቅ ሲያመራ ሌሎቹ ደግሞ አብረው ሆይ ሆይ ሲሉ በቃ ዘረገፈና ወጣ እና ባትቀየሚው ነው ደስ ይለኛል። ይሄ ነው ቅርታ ለሽ መስለቶረ ቅር ብሎኛል ብላለች። በይቅርታ በላት። አንተ ባለማወቅ ስላደረክ ይቅርታ በጣም ይቅርታ ላድርግ። እኔ በጣም ይቅርታ ሙኒትዬ፣ በጣም እህቴ ናት። ለእኔ እኮ እህቴ ናት። ሙኒትሻ ተቀብለሻል?
የሚናገርሽም አይመስለኝም። እንኳን እሱ እግዚአብሔር በሚያውቀው መናገር ከበደኝ። እኔ ፔጅ መጣ ካወራ እኮ ነበርኩ ሰርጀሪ ምናምን ሲሉ ቤታዩን ነበር የመሰለኝ አልኩ። ምንም ወደ ወዲህ አልልም። ይሄ ነበር የመሰለኝ። በኋላ የሙኒትን ሪካርድ የሰማሁት ከዛ በኋላ ነው። ሌላ አንተ ከቤታዩ ጋር ጸበኛ ነህ እንዴ? ቤታዩስ ቢሆን ለምንድን ነው ከኔ ጋር? እሺ ከአንተ ጋር ጸበኛ ነህ ቤታዩ? አልፈልግም ነው ናችሁ እንዴ? ኦኬ አይ ፍቱ። አይ ብዙም አይደለም። ቂም የለኝም። በዞን ይሻል ስንጣላ፣ በዞን ይሻልናል። እኛው እንጣላ። አሜሪካ ለአሜሪካ፣ ዱባይ ለዱባይ ምናምን ተጣሉ። ይቅርታ ተቀብላለች። ጆካ የት ነው ያለው? እኔ የሳራን ጉዳይ ልጠይቀው ፈልጋለሁ። የት አለ ወይ? ደውልልኝ። አይ መቶ ይሾፋል፣ በመሀል ይሾፋል እየመጣ ባትሪው ነው መሰለኝ እየሾፈ በዛ ማረቅን ሳራንም ማስታረቃል። ሙኒት ከሌላ ሰው ጋር አልተጣላሽም አይደለ? ሌላ ሰው የለም ሙኒት። እሱ ደግሞ ከማንም ጋር ጥል የለኝም። ራንቺስ ተገላግለሻል። እንቀያየር። እኔ ብዙ የተጣላኋቸው አሉ። አንዴ አንተም እኮ ልትጣላኝ ነበር መጥቼ ግግም ማልዘለዝልሽ ነበር። መኮ አንድ ጊዜ መኮ አከብርሃለሁ። ከአሁን በኋላ በምንም አይነት በመስመሬ ላይ እንዳገባብኝ። ዛሬ እንግዲህ ክብራችሁን ጭኛለሁኝ። ክብራችሁን ተቀብዬ እስካሁን ተጋፍጫለሁኝ። ከአሁን በኋላ ግን አንተም የሆኒም በመስመሬ እንዳገቡብኝ። አይ ደውልልኝ እናውራ። በምንም ለሰላምታ በወንድምነት እደውልልሃለሁ። በሌላ ጉዳይ በምንም ጉዳይ አልደውልልህም። ድረስ ነው የምንገባው። ድንጋይ ተሸክሜ ይቅርታ ልጠይቅ። ለማን በቃ ጨረስን እኮ። ድረስ ነው የምንገባው። ማን ይሰማዋል? በሉ እሺ፣ ደህና ደሩ። ማን ይሰማዋል? አንሰማው። እንደዚህ አይሆንም። ኧረ በኩ ደህና ደር። እኔ ደከመኝ፣ ባትሪም ዘግቶብኛል። አሁን አንተ ግን ሌላ ምክንያት የለም። ሁሌ ባትሪ የምትለው ምንድን ነው? ፈጣሪ እኮ አለ። ፈጣሪንም አክብር እንዴ። አንተ ምን ችግር የለም። የአባት ገዳይ የለም። ኧረ ጆካ በእናትህ የአባት ገዳይ የለም። ያለ ሰው ይታረቃል ከእናት ከአባቱ። ስማ እኔ እኮ ታረቀ እና ሙኒት እኮ ነው የተጣላ ነው። ሌላ ምክንያት ጨምር እንጂ አንተ ባትሪ ብቻ አይበቃም። ስማ ልንገርህ። እኔ አሁን ዮኒ እንደ ቀልድ ልወጣ ጫማ ለብሼ ምናምን ያው የወጣት ነገር ታውቃለህ። እኔ እንደ ጅብ ማታ ስለሆነ የምንቀሳቀሰው እንዲያውሪ ልወጣ ስለ ጂጂ ሲያነሳብኝ፣ ስለ ጂጂ ሲያቀብጠኝ ኮመንት ኮመኩና ሳበኝ። እስኪ እስከመውጣ 5 ደቂቃ ላውራውና እንትን እላለሁ አልኩኝ። ገባሁ። ሰው አስቀምጬ እነሱም ተቀየሙ። ከጂጂ ጋር ፍንፍን ብሏል ብሮ። እነዛን ሰዎች ይቅርታ እንድጠይቁልኝ ይፈልጋሉ። አሁን የጂጂ ዘመዶች ጠይቃለን። ምንም ችግር የለም። ችግር የለብኝ። አምጣቸው። ግን ሌላ ጊዜ ምክንያት ቀይሬ ባትሪው በዛ አይደሉም የሚመጡ የሚዲያ ሰዎች አይደሉም። ምን በወጣቸው። በቃ አይ በጣም ይቅርታ። ግን ጆካዬ በጣም ይኸውልህ አንዳንድ በል ወንድሜ ደህና አሁን። ኧረ ሲቀልም ነው። ገና እንገባለን በሱ ጉዳይ። አዎ ጆካ ሲሰማ አይሆንም እንዴ? አንሰማው። አዎ ኧረ አንሰማው። የራሱ ጉዳይ እንገባለን። ስለዚህ በቃ የእንትናም አሁን የሙኒት አሁን ከማንም ጋር ከሌላ ሰው ጋር ጸብ የላትም። እግዚአብሔር ይስጣት፣ ሰላም ነች። ስለዚህ እሱም አሪፍ ነገር ነው። ሰያም ለካ ከቤታዮ ጋር ራሳችሁ ጨርሱት። እኔም ስለተጣለው ተታረቁ አይደለም ቤታዮ እንደበራለን አልፎ አልፎ ምን ይላል? ቆይቷል። እኔ ፈትቻለሁኝ፣ ይቅርታ ብያታለሁ። ያው አልኩኝ። እኔ እንደዚህ ነኝ። ኦኬ ከፈታችሁ አሪፍ ከኔ የማልጣላው ማለት ነው። አዎ ያንተ አይ ብዙም አትገባማ። እንደዚህ አይነት ነገሮች ውስጥ የለህም እኮ ሶሻል ሚዲያ ላይ ላይቭ አይደለህም። ገብተህ አጀንዳዎች ምናምን አታዳምጥም። የሆነ ነገር ካለ ትጠራለህ፣ በዛ ታግዛለህ። 4 ነጥብ የለበትም። ፖለቲካውንም አቀዝቅዘዋል። በፖለቲካማ ብዙ ሰው ተጣልተ ነበር እኮ ካስታወስክ። የዛሬ ላይ አድርገው እንጂ ተውኩላቸው እኮ። እንዴ የዛሬ ላይ አድርገው እንጂ አንተ ነበር እንዲያውም በፖለቲካ የምትጣላ። አሁን ትተዋል። የዛኔ በጣም እንጣላ ነበር ሁላችን። አሁን እንትን ማድረግ አለብን። አይ የሳራን ጉዳይ በደንብ አንስተን ማውራት አለብን። አይ እነሱ እንግዲህ አንተም ፍታ ደግሞ አንተም እኔ ፈታዋት እኮ ፈታው። አይ እኔ እኮ የሆነ ጊዜ ልሳለሁ እንጂ ሙጭጭ የምለው ነገር የለም። አይ አልወድም፣ ሙዴም አይደለም።
የሆነ አመሰግናለሁ። መልካም ጊዜ ይሆንላችሁ። ክበሪልኝ እናቱ። እንግዲህ በንግግር ለመጋጨት ሞክሪ በቻልሽው አቅም። እናንተ ሽማግሌዎቹን እዚህ ጋር ያስቀየምኩት ነገር ካለ ይቅርታ። በተረፈ እግዚአብሔር ያክብርሽ። አንቺም ጆከርንም እግዚአብሔር ያክብራችሁ። አይ አስተካክላችሁ እግዚአብሔር ይባርካችሁ ሁለታችሁም። እሺ ብላችሁ ይሄን ማድረጋችሁ ለእኛ ትልቅ ነገር ነው። እንግዲህ ሳራም ላይ እንረባረባለን። ጆካ እንግዲህ እግር ላይ ቢሆን እንወድቃለን። የእነሱ ከባድ አይመስለኝም። የሳራና የጆካ መንገድ ላይ የሚዋደዱ ሰዎች ናቸው። የእነሱ ብዙ አይደለም፣ አያስፈልግም። ለምን ስለማቅም ነው። ለጆከር ያላትን ክብር እኔ በደንብ አውቃለሁ። በጣም ነው የምትወደው፣ በጣም ነው የምትወደው። ይህን ሀቅ ነው፣ ሀቅን መሳት አልችልም። ስለዚህ የሆነ ነገር ካለ የእነሱ እንግዲህ ወይ አቡፋን ነው ወይ ደግሞ መኩሻ ይሁን ምን መሰለህ፣ ጥሩበት። በዛ አጋጣሚ እንደው ቢቻል ነገር አታመላልሱ። በጣም የማይጠበቁ ሰዎች ነገር የሚያመላልሱ ሰዎች አሉ። እውነት ለመናገር አጎቴ ምን አልመሰለህ፣ ሌባ ብቻውን ይሞታል ይላል። ምክንያቱም ብቻውን ነው የሚሰርቀው። ውሸታም እና ነገረኛ ሰው ይዞ ነው የሚሞተው። እና ብዙ ሰዎች እንዲህ ብሎሻል እኮ አንተ ጓደኛ ብላ ያወራሁን እከሌ እንደዛ። ይሄ ባካችሁ እሱ ነው የሚያስጠላው። ይሄ በጣም የሚደብር ነው። አሁን የምንትና እንደው እዚህ ደረጃ ያደረሰው ብዙ ዝም ብሎ በአርሲ ኩርሲ እንደዚህ ብሎ እንደዛ አለሽ እኮ ምናምን፣ ይሄ ጥሩ አይደለም። በተለይ ወንድ ልጅ የሰማውን ወደ ውስጥ አድርጎ ካላዘ ምን ዋጋ አለው? ያ ከባድ ምን ጉቺና ሙኒት ተጣልተዋል እንዴ? ጉቺና ሙኒት ይሉኛል። እስቲ ቀስ ብለን እንገባበታለን። ሌላ ነገር ወይ ፈጣሪ። የጉቺ ችግር የለውም። ጉቺና ሙኒትም አለ። አዎ እኔ እገባለሁ ማላችሁ። ኦኬ እሺ፣ እነሱ ናቸው። በጣም ጉቺ እናመሰግናለን። እሺ መልካሙን ልን አቡሻ ይመች ባለበት እግዚአብሔር ይጠብቅ ወንድማችን። በርታ። እሺ መልካሙን ሁላችሁ ደስ ይላል። በቃ እንደዋውላለን። እሺ ይሄ ዛሬ ታሪክ ነው የሰራ ነው፣ እንደ ቀልድ እንዳታዩት። ቤተሰብ በጣም ክበሩልኝ። ዛሬ ያደረግነው ነገር ቀላል አይደለም። ሁላችሁም እዚህ ጋር በተለይ